አሁን ደግሞ በዚህ ዓመት የመጨረሻውን የጉዞ መርሃ ግብር አሰናድተናል። መነሻችን ግንቦት 12 መመለሻ ግንቦት 21 ሜይ 20 መነሻ ሜይ 29 መመለሻ። በነገራችን ላይ ከአዲስ አበባ ተነስተን ባህር ዳር ስንገባ ባህር ዳር ላይ የተለያዩ መምህራኖችን እየጋበዝን እንደነ መምህር ተስፋዬ ያሉ መምህራኖቻችንን ጋብዘን ባህር ዳር ላይ እንግዶቻችንን ስንቀበል ድንቅ ጊዜ ነበር፣ ልክ እንደምታዩት ማለት ነው። ከዛ ባሻገር ደግሞ እንግዲህ ጣና ገዳማት ላይም እጅግ አስደናቂ ጉዞ አሳልፈን እናውቃለን። እንግዲህ ከዚህ በኋላ ክረምቱ ይገባል። 5-6 ወራቶችን ከዚህ በኋላ በጉዞ በርሜል ቅዱስ ጊዮርጊስ መሄድ አይታሰብም ማለት ነው። ምክንያቱም የመንገዱ ሁኔታ እጅግ በጣም አሳሳቢና አስቸጋሪ ስለሆነ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? እነሆ ዘወትር በዚህ ሰዓት ወደ እናንተ የምናቀርበው የጉዞ መረጃ የተሰኘ ፕሮግራማችን ነው። ተርቢኖስ መንፈሳዊ የጉዞ ማህበር መነሻችን ግንቦት 12 መመለሻ ግንቦት 21 ሜይ 20 መነሻ ሜይ 29 መመለሻ ድንቅ የጉዞ መርሃ ግብር አዘጋጅቶ ነው። በዚህ የጉዞ ፕሮግራማችን ላይ ለ5 ቀናት በርሜል ቅዱስ ጊዮርጊስ፣ ለ1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ተጠምቀን የምንመለስበትን ልዩ የሆነ መንፈሳዊ መርሃ ግብር አዘጋጅቶ በጣም በርካታ ሰዎችን እየመዘገበ ይገኛል። ያለን ቦታ ውስን በመሆኑ ውስን ቀናቶችም ስለቀሩን ሁላችሁም እየመጣችሁ በረከት እንድታገኙ በዚህ ጉዞ ጥሬን አስተላልፋለሁ። እንግዲህ ከዚህ በኋላ ክረምቱ ይገባል። 5-6 ወራቶችን ከዚህ በኋላ በጉዞ በርሜል ቅዱስ ጊዮርጊስ መሄድ አይታሰብም ማለት ነው። ምክንያቱም የመንገዱ ሁኔታ እጅግ በጣም አሳሳቢና አስቸጋሪ ስለሆነ ማለት ነው። እስኪ ተመልካቾቻችን ተርቢኖስ መንፈሳዊ የጉዞ ማህበር ባለፉት የጉዞ ፕሮግራሞች ላይ ምን አሳለፈ? በነገራችን ላይ ከአዲስ አበባ ተነስተን ባህር ዳር ስንገባ ባህር ዳር ላይ የተለያዩ መምህራኖችን እየጋበዝን እንደነ መምህር ተስፋዬ ያሉ መምህራኖቻችንን ጋብዘን ባህር ዳር ላይ እንግዶቻችንን ስንቀበል ድንቅ ጊዜ ነበር፣ ልክ እንደምታዩት ማለት ነው። ከዛ ባሻገር ደግሞ እንግዲህ ጣና ገዳማት ላይም እጅግ አስደናቂ ጉዞ አሳልፈን እናውቃለን። ጣና ቅዱስ ቂርቆስን፣ ምጸሌ ፋሲለደስ፣ ሬማ መድኃኔዓለም፣ ቅድስት ወለተ ጴጥሮስ፣ ክብራን ገብርኤል፣ እንጦንስ ኢየሱስን፣ ደብረ ማርያምን እነዚህን ሁሉ የዘመርን 78 ጀልባዎችን አስከትለን ድንቅ ጊዜያቶች አሳልፈናል። አብዛኛው ይህ ትውስታ ያለባችሁ ሰዎች ኮሜንት ላይ ሐሳብ አስተያየታችሁን ስጡን። ከዛም አልፎ እጅግ በጣም የምንወዳቸው የምናከብራቸው በበረከታቸው በረዴታቸው የተዳሰስን በእምነታቸው የተፈወስን በጸበላቸው በረከት ያገኘን በዳቤዎቻቸው አባታው ላይ ባሉ አባቶች የተባረክን ጻድቁ አባታችን አቡነ ሐራ ድንግል ባህር ዳር ላይ ነው እንግዲህ አጽማቸው ያረፈው። እዛ ሂደን ዘንዘልማ ላይ የሚገኘው ቤተክርስቲያናቸው ላይ ገዳማቸው ላይ ገብተን በረከት አግኝተን ተመልሰን የምናቅበትን ብዙ ሰፊ ጊዜያቶችን አሳልፈናል። በእውነት የአቡነ ሐራ የጻድቁ አቡነ ሐራ በረከት ረድኤት ከሁላችን ጋር ይሁን። እስኪ የአቡነ ሐራን በረከት ያገኛችሁ እናንተም ሐሳብ አስተያየታችሁን ለግሱን። ይህ ብቻ ምኑ ተወርቶ ይህንን ሁሉ አልፈን በርሜል ቅዱስ ጊዮርጊስ ደርሰን ስንመለስ ብዙ መቶዎች የሚቆጠሩ ሰዎች የሰማዕቱ የቅዱስ ጊዮርጊስን ተአምር እዚህ ስቱዲዮ ድረስ እየተገኙ
ድንቅ የተደረገላቸውን ታምር ስኳር፣ ካንሰር፣ HIV የህይወት ተሞክሯቸውን በሙሉ ሲያካፍሉን በርሜል ቅዱስ ጊዮርጊስ ያደረገላቸውን ምርት ደለጉ ቅዱስ ኪዳነ ምሕረት የተደረገላቸውን ታምር እዚህ ቢሮአችን ድረስ እየመጡ ሲመሰክሩ ታምሩን ሲገልጹ ለብዙዎቻችን ተስፋ ሲሆኑን አስተውለናል። ይህ ጊዜ ልዩ ጊዜ ነበረ። ይህንን ሁሉ አልፈን ባህር ዳር ከገባን በኋላ አብዛኞቹ እንዴት ነው አገልግሎታችን፣ እንዴት ነው ያላችሁ አስተያየት ስንላቸው እንዲህ ባለ መልኩ ደግሞ ስለ ተርቢኖስ የጉዞ ማህበር ቃላት እያጠራቸው በእንባ ታጅበው ስለ ተርቢኖስ ድንቅ ምስክርነት ሲሰጡ ይስተዋላል። እኔ አንዳንድ ጊዜ እሳማ ነበረ አስተያየት ማለት ነው ተርቢኖስ ላይ እና ሲናገሩ ዝም ብለው በሉ ተብለው ይመስለኝ ነበረ። ከመስተንግዶ ጀምሮ በስልክ ሪዘርቭ ስናደርግ ጀምሮ የነበረው መስተንግዶ በጣም ደስ የሚል ነው። በተርቢኖስ ስመጣ አሁን ለሁለተኛ ጊዜ ነው። የዛሬ ዓመት ከምናምን እንዲሁ መጥቼ ነበረ። የአስተናጋጆች ደግነት በጣም በዛው መቀጠል አለባቸው። የአንድ ዓመት ልጅ ይዤ ነው የሄድኩትኝና አስተናጋጆቹ ገና ከዚህ ጀምሮ እቃዬን በመሸከም ልጄን በመያዝ እጅግ በጣም ከማስበውና ከምነግራችሁ በላይ ነው ያደረጉልኝና በዚህ አጋጣሚ አስተናጋጆቹን ሹፌሩንም 8 ቁጥር ላይ ነበርኩኝ። እጅግ በጣም 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 ነው የማመሰግነው። እግዚአብሔር ይስጣችሁ፣ ዘመናችሁ የተባረከ የተቀደሰ። አመሰግናለሁ። መልካም ነገሮች እንደምታደርጉ በነፃ ሰዎች እንደምታመጡ እናውቃለን፣ እንሰማለን። ይሄን ደግሞ ድል ለማስፋት ይሄ አጋጣሚ ለሚሰማ ሰው ለተደረገለት ሰው በተደጋጋሚ ቢነገር ብዙ ደግሞ አቅም የሌላቸውን ሰዎች መርዳት የምንችልበት አጋጣሚ ይኖራል ነው። በጠቅላላ ግን እግዚአብሔር ይስጥልኝ። በጣም ቆንጆ ጉዞ ነው። እስካሁኑ ፖይንት ድረስ ደስተኛ ነኝ። ተርቢኖስ በጣም እጅግ ብቃቱን በጣም በከፍተኛ ጨምሮ ነው ያገኘሁት። ለኔ ማመን እስኪያቅተኝ ድረስ ማለት ነው። ከሹፌር ጀምሮ ከአስተባባሪዎች ስለሁላችሁም እግዚአብሔር ያክብርልን። በሰላም አድርሳችሁ ስለመለሳችሁ እግዚአብሔር ዋጋችሁን ይክፈል። አመሰግናለሁ። እውነታ ለመናገር እኛ እናንተን አገልግለናችኋል ብለን አናስብም። የሚገባንን ያህል የሚገባችሁን ሰጥተናችኋል ብለን አናስብም። ከዚህ በላይ ብዙ መስራት ስለሚጠበቅብን ማለት ነው። ግን መልካም ምኞታችሁ፣ መልካም በጎ ሐሳባችሁ ደግሞ እኛን ያጠነክረናል እና እግዚአብሔር በያላችሁበት ጸጋ በረከቱን ያብዛላችሁ ብዬ እንደ ተርቢኖስ የጉዞ ማህበር መልካም ምኞቴን ለመግለጽ በርሜል ጊዮርጊስ ያልሄዳችሁም ደጁ እንድትረግጡና በረከት እንድታገኙ ምኞቴን እንዲሁም ሐሳቤን ለማጋራት ዛሬ ተገኝቻለሁ። ሌላው እንግዲህ በጣም አስደናቂው ነገር ደግሞ ብዙ ሺህ ሰዎች ተርቢኖስ የጉዞ ማህበርን እየመረጡት ይገኛሉ። በአሁኑ ወቅት ማለት ነው። በጣም ብዙ ሰዎች በተርቢኖስ የጉዞ ማህበር መጓዝን ከተርቢኖስ ጋር መጓዝን ብዙዎች እየፈለጉ ነው የሚገኙት። በጣም እጅግ አድርጌ አመሰግናለሁ ስለመረጣችሁን፣ ምርጫችሁ ስላደረጋችሁን። እኛም እንደ ቤተሰብ ሆነን ከእናንተ ጋር አብረን ተጠምቀን ሌሊት በእንቅልፍ ቀስቅሰን ነው የምናስጠምቃቸው። በጣም ድንቅ ጊዜ ነበር የሚኖረን ማለት ነው። በእውነት በድጋሚ ስለመረጣችሁ እናመሰግናለን። አንጠመቅም ሲሉ ሲያስቸግሩ ደግሞ እስር እያደረግን አንዳንድ ሰዎችንም እየወሰድን የምናስጠምቅባቸው ጊዜያቶችም ነበሩ። ብቻ ምኑ ተወርቶ ያለፉት ጊዜያቶች በድንቅ ትውስታዎች አልፈዋል እና አሁን ደግሞ በዚህ ዓመት የመጨረሻውን የጉዞ መርሃ ግብር አሰናድተናል። ሌላው ተርቢኖስ አዲስ አበባ ላይ አብዛኛው ሰው የሚቸገርበት በተለይ ኤርትራውያን የሆኑ ወንድም እህቶቻችን ከመላው ዓለም የሚመጡ ከአውሮፓ፣ ከአሜሪካ፣ ከተለያየ የዓለማችን ክፍል የሚመጡ ኤርትራውያን እዚህ አዲስ አበባ ላይ ወገን ዘመድ የለኝም፣ የት አርፋለሁ፣ ማን ይቀበለኛል፣ ማንስ ነው ደግሞ ከኤርፖርት ተቀብሎ ወደ በርሜል ቅዱስ ጊዮርጊስ የሚያደርሰኝ፣ ዕቃዬ ንብረቴን የሚጠብቅ እንዲሁም ደግሞ መንፈሳዊነቱ የተጠበቀ በረከቴን የማላጣበት የሚሉ ብዙ እህት ወንድሞቻችን ጥያቄዎቻቸውን የቀረፈ የልቦናቸው ሐሳብን ርፍ ያደረገ ድንቅ ሐሳብ ሐስበን ከብዙ ጊዜያቶች በኋላ ዘንድሮ ተግባራዊ አድርገን ቤተ ጊዮርጊስን የእንግዳ ማረፊያን ለእናንተ አስተዋውቀናችሁ እናንተን እየተቀበልን ነው የምንገኘው። አብዛኛው ሰው እዚህ በርሜል ቅዱስ ጊዮርጊስ ለመምጣት ሲያስብ የ10 ቀንና የ15 ቀን ፕሮግራም ይዞ ነው የሚመጣው። በዚህ ፕሮግራሙ ላይ ከቤተሰብ ጋር ሳይገናኝ ሹልክ ብሎ መጥቶ ገዳም ደርሶ ተመልሶ ወደ መጣበት ዓለም መመለስ የሚፈልግ በረከቱን ሳያጣ እንዲሁም ደግሞ መቅረቡን ከፈለገ ቆርቦ መጥቶ የሚያርፍበት እጅግ በጣም መንፈሳዊነትን የተላበሰ ቤት ሲፈልግ የኖረ ብዙ እህት ወንድሞቻችን ነበሩ። የእነዚህን እህት ወንድሞቻችንን ጥያቄ ሙሉ ለሙሉ በሚባል ደረጃ ባይሆን በተወሰነ መልኩ ግን
እግዚአብሔር በወደደውና በፈቀደው መልኩ ቀርፈናል ብዬ አስባለሁ። እስካሁን በጣም ብዙ ሰዎች ተርቢኖስ ቤተ ጊዮርጊስ እንግዳ ማረፊያ ላይ እያረፉ በርሜል ጊዮርጊስም ይሄዳሉ። እዚህም ደግሞ አዲስ አበባ ላይም ደግሞ የተለያዩ ገዳማቶች ላይ መጥተው ተጠምቀው የሚሄዱ በጣም ብዙ ሰዎች አሉ። ሱባኤ ለመያዝም ቢፈልጉ ደግሞ መጥተው እንደዚሁ በተመሳሳይ እዚህ ቦታ ላይ እያረፉና ሱባኤ እየያዙ ጸሎት እያደረጉ ነው የሚገኙት። እያንዳንዱ የእንግዳ ማረፊያ ላይ የጸሎት ቦታ አለው። ሁሉም ሰው ተነስቶ ይጸልያል። እንዲሁም በጋራ ጸሎት ማድረግ የሚፈልጉ ደግሞ በጋራ ጸሎት የምናደርግበት ራሱን የቻለ የጸሎት ማድረጊያ ስፍራም አዘጋጅተን እንግዲህ እናንተን እየተቀበልን እያስተናገድናችሁ ነው የምንገኘው ማለት ነው። አሁንም ወደፊትም እዚህንን አገልግሎት ለመሳተፍ በረከት ለማግኘት ከዚህ በፊት እንግዲህ የተለያየ አልጋ ቤት ላይ ስናድር አናቅም ማን እንደሚያድርበትና ሕጉን የጠበቀ ባልና ሚስት ሕጋዊ ባልና ሚስት የሆኑ ሰዎች የሚያርፉበት ወንድምና እህት ትክክለኛ የሆኑ ወንድምና እህት ወንድምና ወንድም በትክክል ወንድምና ወንድም እህትና እህት በትክክል እህትና እህት የሆኑበት ዘመድ የሆኑ ሰዎች በትክክል ዝምድናቸውን አረጋግጠን የምናሳርፍበት ቦታ እንቸገራለን። የምናርፍበት ቦታ እንቸገራለን። ብዙ ጊዜ ቆርበን ስንገባ ያ ቤት ላይ ማን እንዳረፈ አናቅም። ስለዚህ በጣም እንቸገራለን። ጸሎት ለማድረግ እንቸገራለን። በጣም ይከብደናል ሲሉ የነበሩ ሰዎች ዛሬ ግን ቤተ ጊዮርጊስ እንግዳ ማረፊያ ይህንን ሁሉ ጥያቄዎቻቸውን ቀርፎ ድንቅ የሆነ ቤተ ጊዮርጊስ እንግዳ ማረፊያ አዘጋጅተን አሰናድተን እናንተን እየጠበቅን ነው የምንገኘው። ስለ ምግብ ብትሉ ስለ ምግብ አታስቡም። በእውነት በንጽህና በስነ ስርዓት ክርስቲያን በሆኑ ሰዎች ተዘጋጅቶ እንግዲህ ቤት ያፈራውን ነው እኛ ማቅረብ የምንችለው መንፈሳዊ ይዘት ያለው። እዚህ ቦታ ላይ ስታርፉ ማረፉ ብቻ አይደለም እኛ ይህንን ነገር ስናዘጋጅ ማለት ነው። ሰዎች እዚህ አዲስ አበባ ከመጡ በኋላ ብዙ ስጋዊ ፍላጎታቸውን ማከናወን ይፈልጋሉ። እንጆይ ማድረግ ይፈልጋሉ፣ መዝናናት ይፈልጋሉ። ባለቻቸው ጊዜ ደግሞ ገዳም ደርሰው ከመጡ በኋላ ቀሪ ጊዜያቸውን ደግሞ ሪፍሬሽ እናደርጋለን ብለው የሚያስቡ ሰዎች አሉ። የኛ እንደዚህ አይነት ቦታ አይደለም። ትንሽ ዝምታ ያለበት ራሳችንን የምናዳምጥበት ጸሎት የምናደርግበት ዝቅ የምንልበት ቦታ ነው። እንዲሁም ደግሞ ለስጋችን ደግሞ ምግብ ያስፈልገናል። ያንን በመንፈሳዊ መንገድ በምንችለው አቅም አዘጋጅተን ለእናንተ የምናቀርብበት ስፍራ ስለሆነ እዚህ ነገር ላይ ብዙ የስጋዊ ፍላጎት ላይ አይስተዋልም ማለት ነው። እዚህ ላይ በደንብ አምናችሁበት እንድትመጡ ለማስተዋል ለመናገር ለማሳሰብ ወዳለው። በነገራችን ላይ የግንቦት 12ቱን ጉዞ እጅግ በጣም በሚገርም ፍጥነት ምዝገባው እየተከናወነ ነው። በጣም ጥቂት ቀናቶች ነው የቀሩን። ብዙ ሰው ይዘን አንሄድም። ምክንያቱም በናፍጣ ችግር ምክንያት መኪና አሁን ባህር ዳር ላይ እጅግ በጣም አሳሳቢ ስለሆነ ጥቂት መኪና 5-6 መኪናዎች ብቻ ከሞላ በቂ ነው። ምክንያቱም ቢያንስ ለመፈለግም እንዲሁም ደግሞ እነዛን ሰዎች እክፍ አድርጎ ይዞ ለመሄድም ይመቸናል፣ ለማኔጅመንትም ይመቸናል። እንደ በፊቱ ነፃ ሲሆን 10-12 መኪና ይዘን መንቀሳቀስ እንችላለን። አሁን ላይ ግን ያንን ሙሉ ለሙሉ አናደርግም። ስለዚህ ባሉን ውስን ቀናቶች ብቻ እያመነታችሁ ያላችሁ ሰዎች ቤተሰቤን እልካለሁ ዛሬ ነገ ቀኑ ይድረስ እያላችሁ ያላችሁ ሰዎች አሁኑኑ ተመዝገቡ። ድንገት ከቆመ ምዝገባ ካቆምን መዝግቡን ብትሉ እኛ ይሄንን ማድረግ አንችልም። እኛ ማስተናገድ የምንችለው የወሰርነውን ሰው ደግሞ በአግባቡ በርሜል ቅዱስ ጊዮርጊስ አድርሰን መመለስ የምንችለው የሰው ገደብ አለንና ይህ ገደብ ደግሞ እየሞላ ነው የሚገኘው። ስለዚህ ባሉት ጥቂት ቀናቶች ውስጥ ዋጋም ደግሞ ማሻሻያ እያደረግን ነው የምንገኘው። ስለዚህ በእነዚህ ጥቂት ቀናቶች ውስጥ ተመዝግባችሁ በረከት እንድታገኙ ጥሬን አስተላልፋለሁ። የናፍጣ ጉዳይ እንግዲህ እንደምታዩት ነው። አሁን በዚህ 1 ወር 2 ወር ውስጥ ብቻ ከ3-4 ጊዜ በላይ ነው ጭማሪ የተደረገው። አሁንም በዚህ ሳምንት ብቻ ራሱ ከፍተኛ ጭማሪ ያሳይቷል ናፍጣና እኛም ይህንን አይተን አየር መንገድም ላይም እንዲሁም መኪኖች ላይም እንግዲህ መኪና ላይ እጥፍ ነው በፊት ከነበረው እጥፍ ማለት ነው ጭማሪ የተስተዋለውና ስለዚህ እናንተም ይሄንን ተረድታችሁ እናንተም እንዳትጎዱ ከወዲሁ ሁላችሁም ባለችው ጊዜ ተመዝግባችሁ በረከት እንድታገኙ ጥሬን አስተላልፋለሁ። አቅም ያላችሁ ብቻ ማለት ነው። እግዚአብሔር የወደደላችሁ እግዚአብሔር የፈቀደላችሁ ማለት ነው። ከዛ ውጪ እንግዲህ ብንችልና እኛ አቅም ቢኖረን ሁላችንም በነፃ አድርሰን ብንመልሳችሁ እጅግ በጣም ደስ ይለናል። ያ ቀን እስኪመጣ ድረስ ሁላችንም እንናፍቃለን። እግዚአብሔር ለዛ ቀን ያደርሰን ነው የምንለው። አብራችሁ የቆየሁት ሰለሞን አንዱዓለም ነኝ። በሌላ እንግዲህ የጉዞ መረጃ እስከምንገናኝ ቸርን ሰንብት። ኮሜንት ሐሳብ አስተያየታችሁን ከስር ጻፉልን። መነሻችን ግንቦት 12 መመለሻ ግንቦት 21 ሜይ 20 መነሻ ሜይ 29 መመለሻ ያደረገውን የተርቢኖስ መንፈሳዊ የጉዞ ማህበር
መርሃ ግብር ተሳተፉ። 0918181867 እና 0910101073 እነዚህ ስልኮቻችን ናቸው። እንዲሁም 0968424344 0969424344 0970424344 እነዚህም ቁጥሮቻችን ናቸው። በአካል መገኘት የምትፈልጉ አዲስ አበባ መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ላይ የመጣችሁ ትኬቶቻችሁን እንድትቆርጡ ትኬቶቻችሁን እንድትወስዱ ጥሬን አስተላልፋለሁ። በሌላ የጉዞ መረጃ እስከምንገናኝ ቸር እንሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።